ኤፍራታዬ እጅግ ልብ ታሳዝናለች። በጣም ነው የምታሳዝነው። በእውነቱ እንደዚህ አልጠበቅንም ነበረ። ናታን በዚህ ልክ ይቀየራልን ብለን ለአንድም ሰከንድ አስበን አናቅም ነበረ። ኤፍራታዬ እንግዲህ ያፌት ጋር ልጥፍ ብላ እንባዋን ማፍሰስ ጀምራለች ማለት ነው። በጣም ታሳዝናለች። ገንዬ ዳጊን ምን ሆነህ ነው ስትል ጠየቀችው። እንግዲህ ማን ይሁን ሳናቅም ግን የሆነ ፖስታ ጽዮን ሳይታሰብ የአባቷን ሞት እንድትሰማ አድርገዋታል። እንዲሁም ቢኒያም በጣም በሀሳብ ውስጥ ሆኖ ዳጊን እየጠየቀው ነበረ። በጣም የሚገርመው ነገር ግን ኤፍራታ ልታዋራው ስትመጣ ምንም አይነት ቦታ ሊሰጣት አልቻለም። በጣም የሚገርመው ነገር እሷ በጣም ተስፋ አላት። የናታን ተስፋ ግን ተሟጦ አልቋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች፣ ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜን ኮነ ፍስሐ ወሰላም። ውድ የተከበራችሁ የያሬድ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ክፍል 78 ባለፈው እንዳያችሁት ያፌት የሆነ መድኃኒት ነገር ጠጥቶ መጥቶ እያንዳንዱ ነገር ኤፍራታ ፊት ማውራትና መለፍለፍ ጀምሮ ነበረ። እሱም እያወራ የነበረው የናታን ወንድም እንደሆነና እንዲሁም አባቱን ይቅርታ ሳይጠይቀው በመሞቱ እጅግ በጣም ተጸጽቶ ነው። ያፌት አሁን ላይ ያለበት ሰዓት እጅግ ነው የሚያሳዝነው። ምክንያቱም መጀመሪያ እኛ የፈረድነው በያፌት ላይ ነበረ፣ ግን ያፌት ላይ ምንም ጥፋት የለም። ያፌት ላይ ሳይሆን ችግር ያለው አባታቸው ላይ ነበረ። ይህንን ፋይል ሳይዘጋ ሄዶ ልጆችን ወይም ወንድማማቾችን እንደ ጥላት እንዲተያዩ አድርጓል አባትየው። እንግዲህ ለሞቱትም ነፍስ ይማር ብለናል። ምንም ድራማ ቢሆን እንግዲህ መጽናናቱን እንዲሰጣችሁ እንመኝላችኋለን። ውድ ቤተሰቦቻችን ወደ ክፍል 80 ስንመጣላችሁ በአሁኑ ሳምንት ደግሞ ያፌት ወድቆ ልጄ ሳትለኝ ይቅርታ ሳትለኝ እያለ ኤፍራታዬ ደግሞ በጣም እየጮኸች ንገረኝ፣ ምንድን ነው አንተ የናታን ወንድም ነህ ሆይ እያለች በጣም በጩኸትና የተለያዩ ጥያቄዎች እየጠየቀችው እንዲሁም አካሉን ይዛ እየወዘወዘችው ነበረ። ግን እሱ ምንም አይነት ትንፋሽ ሊሰጣት አልቻለም። ምንም አይነት ምላሽ ባለመስጠቱ እንደምንም ብላ አቃቅፋ ወደ መኝታ ቤት ይዛው ሄደች። እሷ ወደ መኝታ ቤት እሱን ካስገባች በኋላ ኤፍራታዬ ሳሎን ተኛች። ኤፍራታዬ ሳሎን ተኝታ በነበረበት ሰዓት ያፌት ደግሞ ልብሱን ለባብሶ ጠዋት ላይ ተነስቶ ሲመጣ ኤፍራታዬ ሳሎን የተቀመጠችው ተኝታ ገደም ብላ ነበረ። እሱም ጠጋ ብሎ ግንባሯን ሳም አድርጓት ወደ ውጭ ወጣ። ወደ ውጭ ከወጣ በኋላ ኤፍራታዬ በመስኮት ተመለከተችው፣ አለ ወይስ የለም የሚለውን። እሱን ካጣራች በኋላ ቀጥታ ወደ ቤዛ ነበር ስልክ የደወለችው። ወደ ቤዛዬ ጋር ስልክ ከደወለች በኋላ ቤዝዬ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ አለቻት። እሷም እግዚአብሔር ይመስገን እኛም በጣም ደህና ነን፣ አንቺ እንዴት ነሽ? ግን በሰላም ነው አለቻት። አዎ በሰላም ነው። ናታን ይኖራል? ናታን ደህና ነው አለቻት። እሱ ለእኛም መልካም መልስ አይመልስልንም። እሱ ለእኛም መልካም መልስ እየመልስልን አይደለም፣ ግን ደህና ነው፣ ተኝቷል። ቆየት ብለሽ ከመጣሽ ግን ልታገኘው ትችያለሽ ወይም ይነሳል አለቻት። እሺ ብላ ኤፍራታዬ ተስማማች። ኤፍራታዬ ከተስማማች በኋላ ቢኒያም ያፌት ወደ ውጭ ይወጣል። ወደ ውጭ ወጣና የተለያዩ እቃዎችን አዙ ስለነበረ የስራ ባልደረባዎችን ወይም ሰራተኞቹን ከምን ደረሰ ያ ነገር ሲሉት ብቻ ምን እንዳሉት ባናቅም ግን ተበሳጨ። ይሄ ሊሆን አይችልም፣ ማስተካከል አለባችሁ ሲል አስጠነቀቃቸው። ይህንን ካስጠነቀቃቸው በኋላ ነበረ ኤፍራታዬ ልብሷን ለባብሳ ወደ ሻወር ክላስ ገባች። ወደ ሻወር ክላስ ገብታ እጅ መታጠቢያው ጋር ቆማ ከራሷ ጋር ሙግትና ክርክር ጀመረች። ፊቷን ትታጠባለች፣ ትሟገታለች፣ ትታጠባለች፣ ትሟገታለች። ብቻ ከራሷ ጋራ መታየትን ተያይዘዋለች። ኤፍራታዬ ሁል ጊዜ ሐዘን፣ ሁል ጊዜ መከራ ሆኖባታል። ምናልባት ከመከራው በኋላ ደስታ ሊኖር ይችላል። ኤፍራታና ናታን እንደማይለያዩ እናውቃለን። ግን አሁን ላይ ናታን ፊት ሲነሳት እኛ ራሱ በጣም ደብሮናል። ምክንያቱም ኤፍራታዬ በጣም ብዙ መከራ ያሳለፈች ለፍቅሯ ብዙ ዋጋ የከፈለች ናት።
ናታንም ስላልገባው አውቃ ወይም ወዳ ፈቅዳ እሱ ጋር የሄደች ስለመሰለው እሱም ሊረዳት አልቻለም። እሷ ግን ተስፋ ሳትቆርጥ ሁሉን ነገር ለመከራከርና ወደፊት አብራ ለመሄድ ወሰነች። እቺ ጀግና ሴትና እቺ እንቁ ሴት ግን የመጨረሻ እድል ፋንታዋ ምን ይሆን? ያፌትና ናታን ምንና ምን ይሆኑ? እንዲሁም ጽዮንዬ አባቷን ሞት ስትሰማ ምን ትሆን ይሆን? ቤተሰቦቻችን ይሄ እጅግ የሚያሳስብ ነው። በነገራችን ላይ በሐረግ ድራማ ላይ እጅግ ቁም ነገርና አዘል ነገር አለው። ሁላችንም ልብ ብለን ካዳመጥነው እጅግ አስተማሪ ነው። ደስ የሚለው ነገር የሰውን ልጅ የሚወክል እንጂ ከሰው ልጅ ባህሪ ወጣ ያለ አያሳዩም። በጣም ደስ የሚሉት እዚህ ላይ ነው። ምክንያቱም ይህ ድራማ እውነተኛ ህይወት የተመሰረተ ነው። እጅግ ያማረናም የደመቀ ነው። ከጀመረ ጀምሮ እየተከታተል ነው። በጣም በቆንጆ ሁኔታ እየሄደ ነው። ግን የኤፍራታዬ ስቃይ በዛባት። ኤፍራታዬ መቼ ነው እንደ ሰው ደስተኛ ልትሆን የምትችለው የሚለው እኛ ተመልካቾቹን ጉዳይ ነው። ይህም ከሆነ በኋላ ነበረ ኤፍራታዬ ወደ እነ ናታን ቤት ፊቷን ተጣጥባ ከራሷ ጋር ሙግቷን ከጨረሰች በኋላ ከቤት ወጣች። እሷ ከቤቱ ከወጣች በኋላ ቀጥታ ወደ እነ ቤዛ ቤት ሄደች። ወደ እነ ቤዛ ቤት በሄደችበት ሰዓት ነበረ ወደ እነ ቤዛዬ ቤት ስትሄድ ቤት ውስጥ የነበሩት እንግዲህ ጽዮንና ቤዝዬ ነበሩ። ጽዮን ምግብ እየሰራች ነው። ቤዝዬ ደግሞ ጠረጴዛ እየጠራረገች ወይም እያጸዳች ነበረ። ይህንን ስታይ ቁማ ፈገግ ብላ በሚያምር ፈገግታ ያንን ሀዘኗን ደብቃ ያንን ልቅሶዋን ደብቃ በደስታ ለመታየት ፈለገች። ፈገግ ስትላቸው ዘወር አሉ። እንዴ ፍራታዬ መጣሽ እንዴ አለች። ቀጠል ብላ ጽዮንም ያ ደስ የሚል ፈገግታዋን ሰጠቻት። አዎ መጥቻለሁ ብላ ላግዛችሁ እንዴ? አይ ቢያንስ እንኳን ሙያ እስኪ አስተምሬን አሏት። እኔ አስተምራችኋለሁ ችግር የለም አለቻቸው። ናታን ግን ምንድን ነው የሚወደው አለ። እኔ የሰራሁትን ሁሉ ይወዳል አለች። የዚህን ጊዜ ቤዝዬና ጽዮን መታየት ጀመሩ። ይህንን እየተያዩ በነበረበት ሰዓት ነበረ አንድ ያልታሰበ ነገር የገጠማቸው። ሁለቱም እያጸዱ ነበረ። ግን ቤዛ ኤፍራታ ልታዋራት የፈለገች መስላ ነፂ ከቆመችበት ትታት ወደዚህ ትመጣና ስለ ምግብ የምትጠይቅ መስላ ግን ልጠይቃት የነበረው ስለምን እንደመጣች ነው። ስለዚህም ስለሆነም እሷም ጠጋለችና ኤፍራታዬ እስኪ ለናታን ምግብ አስተምሪ ብላ ግን ለምንድን ነው የመጣችው ስትል ይሄ ከባድ ነገር ነው፣ ከሱ ጋር ነው ማውራት የምችለው አለቻት። እሺ በቃ ተኝቷል፣ ሂጂ እላይ ውጪ አለቻት። እሷም ስትላት ሳያስቡት ግን ናታን ውጭ ላይ ነበረ። ውጭ ላይ ወጥቶ ወደ ላይ ሲወጣ ቢዚ እንዴ አንተ ተነስተሃል እንዴ? ውጭ ላይ ሆነሃል እንዴ? እኛ ተኝተሃል እያልን ሲሉት ዘወር ሲል የተመለከታት እንደ ፀሐይ የምታበራውን የእሱን ጨረቃ ነበረ። በውስጡ የሆነ ስሜት ቢሰማውም ነገር ግን ማንጸባረቅ አልፈለገም። ብቻ ምን ልበላችሁ፣ አያት፣ ተመለከታት፣ አይኖቹ እንባ አቀረሩበት። ግን ዋጥ አደረገው። ምክንያቱም ማስመሰል ስለሚፈልግ ብቻ የሆዱን በሆዱ አድርጎ ዋጥ አድርጎት ነበረ። እሱም እንደዚህ እያለ የኔ ናታን ደህና ነህ አለችው። ደህና ነኝ። እንዴ ለምን መጣሽ አላት። ተጽናናህ አለችው። ምን ሆናለሁ ብለሽ ነው? እኔ ምንም ልሆን አልችልም እኮ እኔ በጣም ደህና ነኝ አላት። ኤፍራታዬም በስስት እያየችው ላወራህ እፈልጋለሁ አለችው። እሺ ሻወር እስከምወስድ ትጠብቂኛለሽ ወይም ቤዛ ክላስ ጠብቂኝ አላት። እሷም እሺ በጄ ብላ ተስማማች። ናታንም ወደ ላይ ወጣ። ወደ ላይ ወጥቶ ሽክ ብሎ ልብስ አለባበሱን ሁሉን ዲዛይን ቀየረና ወደ ቤዛ ክላስ ነበረ። ቤዛ ክላስ ጨረቃዋ ቁማ እንደ ድሮው ማንነታቸውን፣ ፍቅራቸውን፣ ትውስታቸውን ያሳለፉትን የህይወት ውጣ ውረድ አንድ ባንድ እያስታወሰች ከመስኮቱ ላይ ቆማ ተገትራ ቀረች።
ይህንንም እያሰበች እያለመች በነበረበት ሰዓት በማታስበው መልኩ የሆነ አካል ብቻ ወይም የሆነ ድምፅ ሰማች። ዞር ስትል ናታን ነበረ። ናታንም የኔ ናታን እንዴት ነህ? ተጽናናህ? አለችው ድጋሜ። አዎ ተጽናንቻለሁ። ምን ሆናለሁ ብለሽ ነው አለ። እኔ አንድ ላወራህ የምፈልገው ጉዳይ አለኝ፣ ስለዚህ ልንገርህ አለችው። እስኪ ንገሪኝ፣ ምንድን ነው አላት። ወዲያውኑ ስለ አንተና ስለ ያፌት ነው አለችው። ኧረ እባክሽ አምኜሽ ለፍቅራችን ብዙ መስዋዕትነት ከፍዬ አሁን ደግሞ ድጋሜ ወደ ህይወት የመተሽ ልትበጠብጭኝ ነው አላት። የዚህን ጊዜ አይደለም እባክህ የኔ ናታን ስማኝማ ብትለው፣ ናታን ግን እንኳን መስማት አይደለም ሊያያትም አልፈለገም። የዚህን ጊዜ ኤፍራታዬ እጅግ ልቧን ተሰማት። በጣም ፈራች፣ በጣም ደነገጠች። በጣም ታሳዝናለች አይደለ? እና እንደዚህ እያላት እያለ ስለምን ልታስረጅኝ ነው የፈለግሽው? እኔን ትተሽ እሱን ስላገባሽ እኔ ለፍቅራችን ስንት መስዋዕት ከፍዬ እዚህ ያደረስኩትን ትተሽኝ ሄደሽ እንትን ስላልሽው ይህንን ነገር ልሰማሽ አልችልም። እኔ ስታይኝ ያንቺ እቃሽ ነኝ ወይስ ተጓጓዥ እቃሽ ነኝ ሲል የማይገቡ ንግግሮችን ሲናገራት፣ እባክህ ናታን እንደሱ አይደለም ተረጋጋለችው። እሱ ግን መረጋጋትም ሆነ ምንም ማለት አልፈለገም። እሱ ግን መረጋጋትም ሆነ ምንም ማለት አልፈለገም። እሱ መናገር የፈለገውን ተናገረ። ትሰሚያለሽ ብሎ ጉሮሮዋ ላይ ቆመባት። ይህንንም ሲናገራትም እሷም ተው ሂጂ ውጭልኝ፣ ሂጂ ውጪ አላት። የኔ ናታን እኔን ነው ሂጂ ውጭልኝ ያልከኝ? አዎ አንቺን ነው፣ ሂጂ ውጭልኝ አላት። እሷም እሺ ብላ ዘወር ስትል በአፍንጫዎቿ ላይ ነሰራት። ነስሯንም በእጇ አቀፍ አድርጋ ወደ ናታንን ወይ ወደ ቤዛ ግድግዳ ለጠፍ ብላ ለማስታገስ ሞከረች። ከዛ ናታን ደግሞ ግድግዳውን እየደበደበ በቁጣም ይሁን በምንም ይሁን ብቻ በከባድ መኮሳተር ግድግዳውን እየቀጠቀጠ ነበረ። ይዛኔ ኤፍራታዬ እያዳመጠች ነበረ። ከዛ ይህን ካዳመጠች በኋላ ኤፍራታዬ አፍንጫዋን ይዛ ወደ መሬት ወረደች። ወደ መሬት ስትወርድ እየሮጠች ስትሄድ ቤዝዬና ጽዮን ኤፍራታ ቢሏትም እሷ ግን መልስ ልትመልስ አልቻለችም። እየሮጠች ወደ ያፌት ቤት ነበር የሄደችው። ይህም ከሆነ በኋላ ናታን ከደቂቃዎች በኋላ ወይም ከሰከንዳት በኋላ ወደ ታች ወረደ። ወደ ታች ሲወርድ ናታን አንተ ልጅ ግን ጤነኛ አትመስለኝም፣ ምን አርገሃት ነው ልጅቷን? ሄደች እኮ እየሮጠች ደሞም በጣም አዝናለች አሏቸው። ይህንንም ሲሉት እሱ ግን ልታወራ የነበረ የመጣችው አወራችኝ ሄደች። እንደተቀየርከ ግን ታውቆሃል። እሷ እኮ በጣም ነው የምትወድህ። ነገ ሌላ ታሪክ ነው፣ ሌላ ነገር ሊቀየር ይችላል። ስለዚህ አንተ ልጅቷን ባትበድላት ጥሩ ነው አለችው። ይህንም ስትለው እሺ ብሎ ጸጥ አላቸው። ምክንያቱም እሱ አይምሮውን የሚለው ነው እንጂ የሚያዳምጠው ወይም ጊዜያዊ ስሜቱን ነው እንጂ የሚያስተጋባው ነገ ጧት ምን ሊፈጠር ይችላል የሚለው እሱን ምንም ሊያሳስበው አልቻለም። ይህንንም ካሉ በኋላ ነበረ ነገሩ እንዲህ ነው። ኤፍራታዬ እየሮጠች ወደ ያፌት ቤት ትሄዳለች። በዚህን ሰዓት ሳሎን እነገንዬ ቤት ሳሎን የነበሩት ገንዬና ልጇ ነበሩ። ልጇ ሳሎን ተቀምጦ ስልክ ተደወለለት። ስልክ የደወለለት የያፌት ዘመድ ነበረ። ማለትም ጽዮንን የሚያፈቅራት ጽዮንን የሚፈልጋት ልጅ። እሱም ሲደውልለት እባክህ ተወኝ፣ እኔ ልኖርበት፣ አጎቴ ይህንን ነገር ቢሰማ ምን ሊያደርገኝ እንደሚችል ታውቃለህ አደለ ብሎ ስልኩን ዘጋበት። እንዳትዘጋው አለው። እሱ ግን ስልኩን ላዩ ላይ ዘጋበት። አሁን ዳግዬ የገባበት ወጥመድ እጅግ አስፈሪ ይመስለኛል። አንደኛ ያፌት ላይ ያደረሱት ጉዳት፣ ሁለተኛ ደግሞ ቢንያም ላይ ያደረገው ድርጊት። ይሄ ዳጊን እጅግ ሊያስወቅሰው የሚችል ነገር ነው።
በጣም የሚገርማችሁ ነገር ደግሞ ምንድን ነው ካላችሁ ቢንያምና ዳግዬ ተገናኙ። ይውልህ ይህንን ድርጊት እኔ ምልክ ያ ልጅና ጽዮን እንዴት ሊገናኙ ቻለው አለው። እንዳጎቴ እያለ በመንቀጥቀጥ መናገር ጀመረ። እንዳጎቴ እኔ በምን አውቃለሁ አለው። ግን እዚህ ነገር ላይ የአንተ እጅ ካለበት ይውልህ ነገርኩህ፣ በጊዜው ብትናገር ይሻልሃል፣ እማትገባው ወጥመድ ውስጥ ከመግባት በፊት አለው። ዳግዬም እውነት አጎቴ ስለዚህ ነገር የማውቀው ጉዳይ የለኝም ሲል ዳጊም ሽምጥጥ አድርጎ ካደው። ከካደውም በኋላ ትሰማለህ ብሎ ቢንያም አፍጦ ወደ ናሆም ጠጋለ። ዳጊም ፈራ፣ ተንቀጠቀጠ። ምክንያቱም አፈጠጠበት። ሲያፈጥበት ከድሮው ለየት ያለ አመለካከት ስለሆነ በጣም ፈራ። ይህን ከተባባሉ በኋላ ስልክ አውርቶ ከጨረሰ በኋላ ገንዬ ትመጣለች ሳሎን። ገንዬ መታ ልጄ ዳጊ ምንድን ነው ችግርህ አለችው። ምንም የሆንኩት ነገር የለም እናቴ አላት። እሷ ግን እኔ ግን የሆንከው ነገር አለ። ከዛም ከማይረባ ልጅም ሽሽ ብለህ ልትሸሽ አልቻልክም። ስንት ቀን ነገርኩህ፣ ግን አንተ ልትሰማኝ አልቻልክም አለችው። እሱም እናቴ ሳልሰማሽ ቀርቻ አይደለም፣ ግን ከልጁ እኮ ልራቅ ብል ቀስ በቀስ ካልሆነ በስተቀር እኮ ከአንድ ሰው ላይ ቶሎ መራቅ እንዴት ይቻላል አላት። ገንዬም ቢዋጣትም ባይዋጣትም ግን እሺ ብላው ነበረ። ከዛ ትሰማለህ፣ ፀጉርህንም ትቆረጣለህ፣ ሁሉንም ነገር ታስተካክላለህ ብላ ገንዬ ምክር ለገሰችው። ገንዬ ምክር ስትለግሰው እሱም እሺ በጀ ብሎ ማዳመጥን ወደደ። እሺ ያልሽኝን ሁሉ አደርጋለሁ እናቴ እሺ አላት። እናትና ልጅ ተቃቀፉ፣ እቅፍቅፍ ብለው ነበረ። ከተቃቀፉ በኋላ ነበረ ይህንም ከሆነ በኋላ ቢንያም ተነስቶ ወደ እነቤዛ ቤት ሄደ። በዚህን ሰዓት ነበረ አቶ ያፌት ለሉሊት ስልክ ደወለላት። ለሉሊት ስልክ ደውሎላት እኔ እፈልግሻለሁ በአስቸኳይ ይላታል። እሷም ቀበጥ እያለች ከግቢ ትወጣለች። ከግቢ ወጥታ ያፌትን ለማግኘት ወደ ያፌት መኪና ገባች። ወደ ያፌት መኪና ከገባች በኋላም ትሰማያለሽ አላት። እሷም እንዴት ነው ያለ ወትሮህ ዛሬ ልትፈልገኝ የቻልከው አለችው። እሱም አሁን እምልሽን ብቻ ዝም ብለሽ አድርጊ፣ ስለሌላው አንቺ አይመለከትሽም አላት። እሺ አለ። እዛ ቤት ውስጥ ምን እየተካሄደ እያለ እንደሆነ ምን እንደሆነ ትነግርኛለሽ አላት። እሷም ቤት ውስጥ ያለውን አንድ ባንድ ነገረችው። ምክንያቱም ጽዮን የአባቷን ሞት እንዳልሰማች እንድትሰማ እንደማይፈልጉ እንዲሁም ደግሞ የተለያዩ መረጃዎችን አቀበለችው። በዚህ ሰዓት ነበረ ቢንያም ወረቀቱን እሷ ውጭ ላይ አስቀምጣ ወደ ግቢ እንድትገባ ወይም አንኳኩታ ዘወር እንድትል ያደረገው። ያንን ወረቀት እዛ ላይ ከጣሉ በኋላ ነበረ ወደ ቤት ውስጥ ነበሩ። ቤት ውስጥ የነበሩት እነ ቤዝዬ ነበሩ። ቤዝዬ ነፂ ቤት ውስጥ ነበሩ። ምግብ ለመስራት እያሰቡና እየተስማሙ ነበረ። በዚህ መሃል ግን አንድ ነገር የተፈጠረው ነገር ቢኖር ምን እንደሆነ ታውቃላችሁ? ኤፍራታዬ ወደ ያፌት ቤት ትሄዳለች። ወደ ያፌት ቤት ሄዳ ቤት ውስጥ ገብታ ስቅስቅ ብላ እያለቀሰች ሐዘኗን ለማብረድ በለቅሶ ለመሸኘት አሰበች። እሷም ገብታ ጎንበስ ብላ ማልቀሷን ተያያዘችው። ይህንንም ካደረገች በኋላ ነበረ ያላሰበችው ነገር የገጠማት። እያለቀሰች ነበረ፣ አዝናለች፣ ተክዛለች። ምክንያቱም በምታፈቅረው በምትወደው ፍቅሯ ጓደኛዋ በናታን ሂጅ ውጪ አልፈልግሽም መባል ልብ ያማል አይደለ? እንኳን አይደለም እንደዚህ ስንባል የምንወደው ሰው ካጠገባችን ሲርቅ ይጨንቀናል አይደለ? ልክ እንደዛ ማለት ነው። በጣም የሚገርማችሁ ነገር ግን አንድ ነገር አለ። እሱ ምንድን ነው ካላችሁኝ ያፌት ነበረ። ያፌት ከውጭ ሲመጣ ኤፍራታዬ ቆንጆ አበባ እንደ ጽጌረዳ ጣዕሙ የሚጥም አንድ ፍላወር
ይዞላት መጣ። እሱን አበባ ይዞላት መጥቶ እያሸተተ በፈገግታ በደስታ ሆኖ ነበረ። እሱ ግን ሲመጣ ኤፍራታዬ ስቅስቅ ብላ እያለቀሰች እግሮቿን ግጥም አድርጋ እጅና ጉልበቷን አገጣጥማ እያለቀሰች ነበረ። ያፌትም ለእሷ ምን እንደሆነ ባይገባንም መጠቀሚያ ይሁን እውነት ፈልጓት ይሁን ባላቅም ብቻ ልቡን ተነክቶ ያንን አበባ ውርውር አድርጎ ሄደና እቅፍ አደረጋት። ምን ሆነሽ ነው አላት። ታውቃለህ፣ ሲፈልጉ የሚያነሱኝ፣ ሲፈልጉ ደግሞ የሚጥሉኝ፣ ሲፈልጉ ደግሞ ውጪ ሂጂ የሚሉኝ፣ ብቻ ምን ልበልህ የእነሱ መጠቀሚያ ብቻ ሆንኩ አለችው። እሱም አይዞሽ ያልፋል አላት። እሱም ተነጋገራት፣ በጣም አናገራት። እሷም እኔ በቃ አያልፍልኝም ሁልጊዜ እንደዚህ እንደሆንኩ ነው የምቀረው ወይስ ምንድን ነው ብላ ያፌትን ራሱ መጠየቅ ጀመረች። ታውቃለህ፣ ምን ነው እናቴ እዛ በር ላይ እንደጣለችኝ ሳያነሱኝ ብቀር ኑሮ ይሻለኝ ነበር አለች። ይህንንም ስትል እሱም በጥሞና ሆኖ እያዳመጣት ነበረ። ያፌት እያዳመጣት በነበረበት ሰዓት ታውቃለህ፣ እኔ ለደስታ አልታደልኩም፣ እኔ ትዳር የሚይዝ አይመስላቸውም፣ እኔ ህይወት የምኖር አይመስላቸውም፣ ይቺ ዓለም ለእኔ እጅጉን አዘንብላብኛለች አለችው። ይህንንም ስትለው እስቲ ቆይ አንድ ምክር ልምከርሽ አላት። ምናልባት ከጠቀመሽ ብሎ አንዳንድ ነገሮችን ወዶም ባይሆን ብቻ እሷን ለማጽናናት ስለፈለገ የራሱንም ታሪክ መናገር አልፈለግም። ግን እንዲህ ሲል ለገሳት። ታውቂያለሽ ኤፍራታ፣ እኔ ማለት እጅግ በጣም የተጎዳው በብዙ መከራና በብዙ ስቃይ ያለፍኩ ሰው ነኝ አላት። እሷም በጥሞና አዳመጠችው፣ ተመስጣም አዳመጠችው። እዚህ ሲደርስ በጣም ብዙ የማይታለፉ የሚመስሉ ግን ተፍጨርጭሬም ሆነ ለፍቼም ሆነ ተግቼ እዚህ የደረስኩት በራሴ ጥረት ነው አላት። አንድን ፈተና ለማለፍ በጣም ብዙ ስቃይና መከራ ልታሳልፊ ትችያለሽ። ለዚህ ግን አንቺ ትዕግስት ሊኖርሽ ይገባል አላት። እሷም በጥሞና እሺ አለችው። የቀረውን ሌላ ጊዜ እነግርሻለሁ ብሎ ታሪኩን እንደዚህ አቋረጠባት። እሷም በተመስጦ እያዳመጠችው ነበረ። በተመስጦ እያዳመጠችው በነበረ ሰዓት ነበረ እንዲህ እየተባባሉ ብቻ እቅፍ አድርጎ አጽናናት። አይዞሽ፣ ታውቂያለሽ በህይወቴ አሁን ላይ እኔ የምኖርለትም ሆነ የምሳሳለት ነገር የለኝም አላት። አሁን ላይ የምሳሳልሽ አንቺ ነሽ። አንቺ ካለሽ ብቻ ነው እኔ ደስተኛ ልሆን የምችለው። አንቺ ከሌለሽ ግን እኔ ምንም አይነት ደስታም ምንም አይነት ፈገግታም አይኖረኝም አላት። ኤፍራታ የማዳመጠችው ያፌት በእውነቱ በልጅነቱ ተበድሎ ያደገ ይመስላል። ከእናቱና ከአባቱ ጀርባ ምን እንዳለ ባናቅም እናቴ ከሞተች በኋላ ይላል። ሁልጊዜም ልብ ብላችሁ አይታችሁት ተመልክታችሁት ከሆነ ናታን ሰለሞን ብሎ ነው የሚጠራው። ምክንያቱም የአባቱን ስም ሁል ጊዜ ልብ ብላችሁ ካያችሁት ጎላ አድርጎ ነው የሚጠራው። ለካ ስር መሰረቱ ምን ይባላል መሰላችሁ? አያት እናት አባት በሰራው የልጅ ልጅ ይቀጣል ይባላል። እውነት ነው ውሸት ነው? በነገራችን ላይ ይህ አባባል ይመስላችኋል እንጂ ትክክል ነው። በነገራችን ላይ እኛ በህይወታችን ስንኖር አንድ ነገር ላይ ለምሳሌ እኛ ደህና ቤት ኑሮን ደህና ህይወት እየመራን ግን የሰው አምተን ሰራተኛም ሊሆን ይችላል፣ ቤተሰብም ሊሆን ይችላል። ብቻ በዛ ሰው ላይ የሆነ ችግር ወይም የሆነ መግፋት ወይም የማግለል ባህሪ አድርገን የኛ ህይወት ቢያልፍም ነገር ግን በልጅ ልጆቻችን ይተካል። ለምሳሌ አንድ የገጠመኝን ልንገራችሁ። ይሄ በእውነተኛ ህይወት እየተመሰረተ ነው። እኔ ከሆነ ቤት ነበርኩኝ። ከሆነ ቤት በነበርኩበት ሰዓት በጣም የምገፋ፣ በጣም የምሰደብ፣ በጣም ብዙ ነገር የምባል ነበርኩኝ። በቃ ምን ልበላችሁ እንዳልሆነች ሴት የምታሰብም ሴት ነበርኩኝ። ነገር ግን ይህን የሚናገረኝ የነበረው አንድ ሰው ነበረ። ይህን ነገር እየተናገረኝ በነበረበት ሰዓት ግን እዛ ቤት ውስጥ የምንኖረው 3 ሆነን ነበረ። 3 ሴቶች እንዲሁም አንድ ባልና ሚስት፣ ከዛ 3 ልጆች አሉ። እኛ ደግሞ ሴቶቹ 3 ነን። ግን ሰውየው በጣም ብዙ ጊዜ
ጥፋት አላጠፋም። በነገራችን ላይ በጣም ጀግናና ጎበዝ ሰራተኛ ነበርኩኝ። አሁን ላይ ምናልባት ደከመኝ መሰለኝ እቃ ራሱ ማንሳት እያቃተኝ ነው። እና ምን ይለኝ ነበረ? እቺ ማትረባ እንደዚህ እንደዚህ እያለ ብቻ ለዩቲዩብ የማይመጥኑ ቃላቶችን ይናገረኝ ነበረ። እኔ ግን የዛኔ ማስተዋል የሚሆን ልጅነት የሚሆን ባላቅም ብቻ ነገሮችን ዝም ብዬ በሳቅ አሳልፋቸው ነበረ። ተነስቼ ወደ አረብ ሀገር እመጣለሁ። ወደ አረብ ሀገር መጣሁ በኋላ ግን የሰማሁት በልጅ ላይ የደረሰው እጅግ ከባድ ነበረ። በልጁ ልጅ ላይ የደረሰው ልጅቷ በ4 ወንድ እንደተደፈረች ደግሞም ይባስ ብሎ ደግሞ መንታ ልጆችን እንደወለደች ከዛ ደግሞ ወገቧ ታማ መንቀሳቀስ እንደማትችል ተነገረኝ። ከዛ ሲቀጥል ደግሞ አንደኛው ልጅ እንደሞትባት ተነገረን። ከዛ ደግሞ ያንን ባሏን ፈታ ሌላ ባል ደግሞ እንዳገባች ሰማሁኝ። ይህን ስሰማ እጹብ ድንቅ የእግዚአብሔር ስራ ታምር ያሳያል ብዬ በራሴ ዝም አልኩኝ። በነገራችን ላይ ልጅቷን በጣም ነው የምወዳት፣ ግን ሰውየው ከልጅ ልጅ ይተላለፋል የሚለውን እውነት አድርጌ ለማሳየት ስለፈለግኩ ነው። አሁን ቀጥታ ወደነ ቤዛ ቤት ልመለስላችሁ። ይህንን ላነሳ የቻልኩት የቢንያም መጨከን፣ የናታን መጨከን፣ የኤፍራታዬ ስቃይ የኔ ስቃይ ነው ብዬ ስለማስብ ነው። አብዛኛውን ጊዜ እኔ አረብ ሀገር ላይ ስኖር ድራማ የሚሆን ምን አይነት ነገር ብቻ መንፈሳዊ ካልሆነ አይመቸኝም ነበረ። ግን እንደ ሀረግ ድራማ ልቤን የመሰጠው ከኔ ህይወት ጋር ስለሚመሳሰል ነው። አሁን ላይ ስለ ህይወቴ ብዙም ማውራት አልፈልግም። ሲያልፍ ሁሉን ነገር አወራዋለሁ እና በጣም የሚገርማችሁ ነገር ግን እሱም አጽናናት፣ እሷም እሱ ባላት ተጽናናች። ይህንን ካላት በኋላም እሺ ተባብለው እንደተቃቀፉ እዚህ ላይ አቆሙት። ቀጥታ አሁን ምን መጣላችሁ? ወደ እነቤዝዬ ቤት ነው። እነቤዝዬ ቤት ምን ተፈጠረ? እነቤዝዬ ቤት ቁጭ ያሉት ሳሎን ጽዮንና ኤፍራታ ነበሩ። ከላይ ግን ናታን ወደ ታች ይመጣል። ናታን ወደ ታች ሲመጣ ሁለቱም እየተመለከቱት ነበረ። የሚበላ ምግብ የለም አላቸው። እረ እየተባባሉ በነበረበት ሰዓት አቶ ያፌት ወደ ቤት ሊገባ መጣ። እንዴ ቢኒ ቆንጆ ሰዓት ደረስክ አለው። እንዴ በእናትህ በል አሁን ቁርሳችንን እንብላና ቀጥታ ወደ ስራ ቦታ እንሄድ አለው። እንዴ ማን የሰራውን ማን ይበላል? ስለዚህ እናንተ ናችሁ መብላት ያለባችሁ ወይም መስራት ያለባችሁ አሏቸው። ፈረዱባቸው። ከተፈቀደልኝ ግን አለ። የዚህን ጊዜ ነበረ ጽዮንና ቢንያም አይን ላይ ንግጥምጥም ያሉት። ሁለቱም በጣም ተያዩ፣ ተሽኮረመሙ። ቤዝዬ ሙድ ያዘችባቸው። እጇን ሸፍና አድርጋ በጣም ተገረመች። እንዴት እንደተያዩ ስታይ ማለት ነው። አንተ ነሳ ስትይ አሁንማ ከተነሳች ጉድ ነው። አንተ ነሳች። ከዛ እፍስና ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ከዛ ጽዮንዬና ቢንያም መታየት ጀመሩ። ሲተያዩ ቤዚ ሙድ ያዘችባቸው። እንዲሁም ናታን ልብ ብሎ ተመለከታቸው። ይህንን በተመለከተበት ሰዓት ነበር በላሁኑ አቅርቡልንና እንሄድ እንደኛ አልሰራንም ሲል ወዲያውኑ ያፌት እኔ ከተፈቀደልኝ መስራት እችላለሁ አለ። በጣም ጥሩ ስራ ብለው ፈቀዱለት። ይህንንም ሲፈቅዱለት እኔ ግን አልሰራም፣ እኔ አልችልም፣ ምናልባት አንዳንድ ነገሮች ላግዝህ እችላለሁ አለው። ቀጥታ ወደ ሽንኩርቱና ወደ ቲማቲሙ እስቶፉን አስተካከሉ። የዚህን ጊዜ ቤዝዬና ጽዮን በእነሱ ላይ ሙድ እየያዙ ራሳቸውን ፈታ እያረጉ እየሳቁ እንደው ለ5 ደቂቃ ይሆናል የተጠቀሙት። ግን በጣም የገረመኝ ነገር ቢኖር ግን አቶ ቢንያም እንኳን አይደለም ቶሎ ክሽን አድርጎ ምግብ ይችላል ያለው ሰውዬ ሽንኩርት ጆሮ ላይ ሲያደርግ፣ ሲከትፍ፣ ሲያለቅስ፣ አይኑ ሲያጥብ እንደገና ደግሞ ከናታን ጋራ ናታን ሲከትፍ፣ ናታን ሲያለቅስ ቢንያም እያቆመ፣ ቢንያም ሲያለቅስ ናታን እየቀጠለ ብቻ እንደምንም ተብሎ የአንዲት በሰል ግማሽ ወይም የአንዲት ሽንኩርት ግማሽ ጨረሷት። አንዲት አይደለም ግማሿን 3 ሽንኩርት ቀረበ። ከ3ቱ ሽንኩርት የተከተፈችው ከአንዷ ሽንኩርት ላይ ግማሿ ናት። ተከትፋ ወደ ድስቱ ተጣለች። ወደ ድስቱ ተጥዳ ቢንያምም ናታንም ይስቃል። ቢንያምም እየሰራ ነው። እነሱ ሙድ በሚይዙባቸው ወይም በሚስቁባቸው እነሱን ቀና ብለው እያዩና እየተመለከቱ እነሱ ይናደዳሉ። ናታን ከንፈሩን ይነግሳል። ቢንያም ያፈጥባቸዋል።
ብቻ ምን ልበላችሁ ፂና ቤዝዬ ብቻ በሳቅ ፍርስ ይላሉ እርስ በርሳቸው እየተያዩ። ምክንያቱም ቢኒያም የማይገባው ነገር ውስጥ ይገባል ማለት ነው። ከዛ እንደዛም ካደረጉ በኋላ ምግቡ ተሰርቶ በልተው ጠጥተው ከጨረሱ በኋላ ናታንና ቢኒያም ወደ ምናቸው ይሄዳሉ? በልተው ወደ ስራ ቦታቸው ይሄዳሉ። ከዛ በቀጣይ ቀን ደግሞ ጽዬና ቤዝዬ ምግብ ለመስራት ፈለጉ። ምግብ ለመስራት በፈለጉ ሰዓት ነበረ እነሱ ይህንን ምግብ ካዘጋጁ ከሰሩ በኋላ ውጭ ላይ በዛ በሚያምር ግቢ ቆንጆ በሆነ መናፈሻ ውስጥ ይህ ምግብ በነጭ ጠረጴዛ በነጭ ወንበሮች ላይ ተደረደረ። ይህ ነገር ከተደረደረ በኋላ ሁለቱም ብቻ ዝንጥ ብለው ለብሰው አጊጠው አምረዋል። አቀራረቡ ቤቱ ድምቅ ብሏል። ግቢው ደምቋል። ብቻ ግቢው ወይም ቤተሰቡ በደስታ የተሞላ ይመስላል። ይህንን ደስታ ግን ሊያጨልም የተላከ አንድ ደብዳቤ አለ። እንደ ድንገት በሩ በኃይለኛው ይንኳኳል። በሩ በኃይለኛው ሲንኳኳ ጽዮን ነበረች የወጣችው። ስትወጣ ለአቶ ናታን የሚል ትልቅ ደብዳቤ አየች። ይህንንም ስታይ ብድግ አድርጋ ወደ ውጭ ተመለከተች። ወደ ግራ ተመለከተች፣ ምንም የለም። ወደ ቀኝ ተመለከተች፣ ምንም የለም። ብቻ ወደ የትም ትመልከት ወደ የትም ምንም አይነት ሰው አልነበረም። ይህንን ካየችና ከተመለከተች በኋላ እንዲህ ብላ ደብዳቤውን ወይም ፖስታውን ይዛ ወደ ቤት ትገባለች። ከዛ ከቤዝዬ ጋር ምግባቸውን መደርደር ጀመሩ፣ ማስተካከል ጀመሩ። እነ ቢንያም እነ ቤዝዬ እንዲሁም አቶ ወይዘሪት ሉሊት የተባለች ነበረች። ምግቡ ቀርቦ ሁሉም በሳህን ላይ ጨልፈው አደረጉ። በዚህን ሰዓት ሉሊት ግን አልጨለፈችም። ለምን ይመስላችኋል? ባለፈው ጽዮንዬ ከምግቡ ጋር የሆነ ነገር ሰታት ነበረ። ያንን ስለፈራች እንደ ባለፈው በልቼ ሊታመምላችሁ ነው እንዴ ልትገሉኝ አለች። የዚህን ጊዜ ናታን በፈገግታ ተመለከታት። ጽዮንም እንዲሁ በፈገግታ ኤፍራት ቤዝዬም ሁሉም ብቻ በፈገግታ ተመለከቷት። በፈገግታ እየተመለከቷት በነበረበት ሰዓት ነበረ አንድ ያላሰቡት ነገር የገጠማቸው። እንዲያቤም እንዴ እንደዚህ ስትለኝ የሆነ ነገር ትዝ አለኝ። ብቻ የሆነ ደብዳቤ የተላከ ደብዳቤ ያለ ወንድሜ። እንዴ የምን ደብዳቤ ሲባል ሉሊት ናት መሰለኝ ያስቀመጠችው። አይኗን አጉረጠረጠችው። ብቻ ምን ልበላችሁ አይኗን ወደ ግራ ወደ ቀኝ ብቻ እንደዚህ ያደረገችው። ከዛም በኋላ እሽ ቆይ ላምጣውማ ብላ ቀጥታ ወደ ደብዳቤው ልታመጣ ሄደች። ልታመጣ በሄደችበት ሰዓት ደብዳቤው እንዲህ ይላል ብላ ለወንድሟ ልታነብለት ፈለገች። እንዴ ደብዳቤው እኮ የተላከው ለእኔ ነው፣ ለእኔ እስከሆነ ድረስ እኔ ማንበብ ያለብኝ አላት። አይ አይሆንም፣ እኔም ማንበብ አለብኝ፣ ጉዳዩ ምን እንደሆነ እኔም ማጣራትም ማወቅ ይገባኛል አለችው። ይህንንም ስትለው እሺ በቃ ብሎ ተስማማ። በተስማማበት ሰዓት ነበረ ያላሰበው ነገር እንደሚገጥመው አልገባውም። ወዲያውኑ ልታነብ ጀመረች። አቶ ቢንያም እግዚአብሔር አምላክ ያጽናህ ስትል የዚህን ጊዜ ቢንያም አይኑ ፈጠጠ፣ ናታን አይኑ ፈጠጠ፣ እንዲሁም ቤዝዬ አይኗ ፈጠጠ። በጣም ተደናገጡ። እሷን ማየት ጀመሩ። እሷን ማየት ጀመረች። ማንበቧን ቀጠለች። እዚህ ላይ ቪዲዮውን አጠናቀቁት። ክፍል 80። በክፍል 81 ምን ይፈጠር ይሆን? ጽዮን ፌንት ትነቅል ይሆን ወይስ ምን ትል ይሆን? አባቷን ጽዮን እንደምትወደው የታወቀ ነው። ስለዚህ ምን ሊፈጠር ይችላል? እጅግ አሳሳቢ ጉዳይ ነው። የኤፍራታዬና የያፌት ጉዳይስ ምን ላይ ይደርስ ይሆን? ይህም እጅግ አሳሳቢ ጉዳይ ነው። በጣም ነው እኮ የሚገርመው አይደለም? ይገርማል። ህይወታቸው እንዳለ እንደ ሀረግ የተወሳሰበ ሆነባቸው። እውነቷን እኮ ነው ኤፍራታዬ፣ ህይወታችን እንደ ሀረግ የተወሳሰበ ነው፣ በግራ በቀኙ ሰሰፍ ያለ ነው፣ ውሉን ማግኘት አልቻልኩም ያለችው ለዚህ ነው። ለካ ይሄ ድራማ ሀረግ የተባለበት ትልቅ ዓላማ አለው። ምክንያቱም
እኛ በክፍለ ሀገር የምንኖር ልጆች ሀረግ እናውቃለን። ሀረግ ሲያድግም ሆነ ሲበቅል እርስ በርሱ ተጠላልፎ ነው የሚያድገው እንጂ እንደ አንድ አትክልት ቀጥ ብሎ የሚወጣ ነገር አይደለም። የእነሱም የህይወት ታሪክ ከዚህ ጋር ስለተመሳሰለ ነው ለካ ሀረግ ድራማ ብለው የሰየሙት። እጅግ የሚደንቁ ናቸው በእውነቱ ሊደነቅ ይገባል። ሀረግ ብለው ፍላጎት ብለውታል። በጣም የሚገርም ነው። ፍላጎትን እስካሁን እኔ አልተከታተልኩትም፣ ግን ሀረግ ካለቀብን ወደ ፍላጎት መሄዳችን አይቀርም ማለት ነው። ስለዚህ ውድና የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኛ ያለን እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ብዝት ትረፍረፍ ይበልልኝ። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰላማችሁ ይብዛ። ሰላም ለሀገራችሁ፣ ሰላም ለወገናችሁ፣ ሰላም ለሕዝባችሁ፣ መልካም ነገር ይቅረብላችሁ፣ ክፉን ያርቅላችሁ። ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለዳግማዊ ትንሣኤ በሰላም በጤና አደረሳችሁ አደረሰን። እግዚአብሔር አምላክ ስደትን በቃችሁ ብሎን ሀገራችን የምናከብርበት ጊዜን እግዚአብሔር አምላክ በቅርብ ያደርግልን። ከምንም በላይ ደግሞ ዋናው ጤናና ቤተሰቦቻችን ደህና ይሆኑልን፣ ሀገር ሰላም ትሆንልን። እግዚአብሔር አምላክ እውነት አላለም። ስደት ላይ ሆናችሁ አንዳንድ ጊዜ ደስ ብሎንም እናሳልፋለን፣ አንዳንዶቹ በልቅሶ የሚያሳልፈዋሉ። ብቻ የሰው ልጅ ኢትዮጵያ እንደነበረው የዓመት በዓል አከባበር የተለያየ ስሜት አለን ማለት ነው። እና ሁላችሁም መልካም በዓል እንዲሆንላችሁ እመኝላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም፣ ጤና፣ ፍቅር ተመኘውላችሁ። ይህ የያሬድ ዩቲዩብ ቻናል ነው። ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ግን ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ እንዲሁም ሀሳብ አስተያየታችሁን ደግሞ በኮሜንት መስጫ ቦክስ ሳጥኗ ውስጥ አስቀምጡልን ማለት ነው። አብረን እንደግ። ነባር ቤተሰቦቼ ደግሞ የምትወዱኝ ቪዲዮዬን ሼር አድርጉልኝ። አዳዲስ የሆናችሁ ደግሞ ኮሜንት አስቀምጡልን ማለት ነው። እንወዳችኋለን፣ እናከብራችኋለን። እንግዲህ ክፍል 81 ምን ሊሆን ይችላል የሚለው እጅግ አሳስቦናል ማለት ነው። ናታንና ኤፍራታዬ ደግሞ መጨረሻቸው ምን ይሆን የሚለውም እጅግ ነው ያሳስበን ማለት ነው። እንወዳችኋለን፣ እናከብራችኋለን። እግዚአብሔር ነው ማዳን፣ እግዚአብሔር ማዳን፣ እግዚአብሔር አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። ሁላችንም በአምላካችን የምናምነው እምነታችን ልንመካ ይገባል ማለት ነው። እንግዲህ ይህንን ይመስላል ማለት ነው። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን እያልን እየዘመን